ኢትዮጵያ የኢኮኖሚ ዲፕሎማሲን በማጠናከር አዳዲስ የገበያ መዳረሻዎችንና የውጭ ቀጥታ ኢንቨስትመንትን ለማስፋት የጀመረቻቸው ስራዎች ፍሬያማ የሆኑ መምጣታቸውን የውጭ ጉዳይ ሚኒስቴር አስታወቀ። በሚኒስቴሩ የኢኮኖሚ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ዮሐንስ ፋንታ ለኢዜአ እንደገለጹት ኢትዮጵያ በተለያዩ ሀገራት በሚገኙ ኤምባሲዎቿ በኩል የውጭ ቀጥታ ኢንቨስትመንትን የመሳብና አዳዲስ የገበያ አማራጮችን የማስፋት ስራን እየተገበረች ትገኛለች። ሀገሪቱ በግብርና፣ በአምራች ኢንዱስትሪ፣ በማዕድን፣ በኃይል መሰረተ ልማት፣ በዲጂታል፣ በቱሪዝምና ሌሎች ዘርፎች ለኢንቨስትመንት ሰፊ አማራጮች እንዳሏት አመልክተዋል። ሚኒስቴሩ በውጭ ግንኙነት ስራዎቹ የኢኮኖሚ ዲፕሎማሲን ይበልጥ ውጤታማ የሚያደርጉ ተግባራትን በዋና ተልዕኮነት እየተወጣ እንደሚገኝ ነው ያብራሩት። በተያዘው ዓመትም በኢትዮጵያና በተለያዩ ሀገራት የተካሄዱ የንግድና ኢንቨስትመንት ፎረሞች የኢትዮጵያን ምርቶች ለማስተዋወቅና ኢንቨስትመንትን ለመሳብ መልካም እድሎች መፍጠራቸውን አንስተዋል። ለአብነትም የምስራቅ አውሮፓ፣ የደቡብ አሜሪካና የእስያ ሀገራት ባለሀብቶች በኢትዮጵያ መዋለ ንዋያቸውን እንዲያፈሱ የማግባባት ስራ መሰራቱንና ፍሬ እያስገኘ መሆኑን ተናግረዋል። ከነባር የገበያና የኢንቨስትመንት መዳረሻዎች በተጨማሪ አዳዲስ የገበያ መዳረሻዎችን የማፈላለግ ስራን በመተግበር ውጤት መገኘቱን አንስተዋል። ጎረቤት ሀገራትን ጨምሮ በአፍሪካ ቀደም ሲል የኢትዮጵያ ምርቶች ተደራሽ ያልነበሩባቸው ሀገራት ላይ ገበያ በማፈላለግ ምርቶችን የመላክና ኢንቨስትመንትን የመሳብ ስራ እየተሰራ መሆኑን የገለጹት የአፍሪካ ነጻ የንግድ ቀጠና ስምምነት ኢትዮጵያ የአፍሪካን ሰፊ ገበያ እድል ለመጠቀም ምቹ አጋጣሚ እንደሚፈጥርላትም አምባሳደር ዮሐንስ አመልክተዋል።